የጸጥታና ደህንነት ተቋማት የሀገር ህልውና ምሰሶች ናቸው። እንኳን ለኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል አደረሰን። ኢትዮጵያ ሀገራችን በሩቅና በቅርብ ጠላቶች የማትደፈር እንድትሆን ካስቻሏት ተቋማት የጸጥታና ደህንነት ተቋማት በግንባር ቀደምትነት ይጠቀሳሉ። እነዚህ ሀገራዊ ተቋማት ዘመኑን የዋጁና በፍጥነት በሚለዋወጠው የዓለም የኃይል ሚዛን ብቁ መደላደል እንዲፈጥሩ በማስቻል የሀገር ህልውና ደህንነትና ክብር እየጠበቁ ይገኛሉ። ይህ ለአፍታም የማይዘነጋ ቁልፍ ሀገራዊ ተልዕኮ በምልአትና በአስተማማኝነት ለማሳካት ተቋማቱን በሰው ኃይል፣ በሎጂስቲክስ፣ በቴክኖሎጂና በህዝባዊነት እንዲጠናከሩ ተደርገዋል። በሀገራዊ ለውጡ ትኩረት ተሰጥቷቸው በተከታታይ ከተገነቡ ተቋማት አንዱና ዋነኛው እነዚህ የሀገር ህልውና ምሰሶ የሆኑ ተቋማት እንዲሆኑ የተደረገው በዚህ ምክንያት ነው። የኢትዮጵያ አየር ኃይል ከነዚህ ተቋማት አንዱ በመሆን ለኢትዮጵያ የሚመጥን አያሌ ሪፎርም ሲያካሂድና በተግባር የሀገር ሉዓላዊነትን ሲያስከብር ቆይቷል። ይህ በሪፎርምና በተግባር ተፈትኖ የተጠናከረው አየር ኃይላችን በተቋማዊ ገለልተኝነት መርህ የህዝቦች የዘመናት መሻት የሆነውን ሁለንተናዊ ብልጽግናን የማረጋገጥ ራዕይ አካል በመሆን ሀገራዊ ለውጡን በአስተማማኝ ጎዳና ወደፊት እንዲገሰግስ አለኝታነቱን እያረጋገጠ ይገኛል። የኢትዮጵያ አየር ኃይል 90ኛ ዓመት ሲከበር የተቋሙን አንጋፋነት አሁን የደረሰበት የላቀ ደረጃና ቀጣይ ግስጋሴን በማጣመር ነው። ይህም ዜጎች በሀገራቸው ተቋማዊ አቅም እንዲተማመኑና እንዲኮሩ ከማስቻል በተጨማሪም ኢትዮጵያን ለመድፈር የሚቃጡ የሩቅና የቅርብ ጠላቶች ሴራዎች የማይሳኩ ከንቱ ምኞቶች መሆናቸውን ተገቢውን መልእክት አስተላልፏል። ሰማዩ የኛ ነው የሚለው የተቋሙ መፈክርም እየተኖረ ያለ ሀገራዊ ራዕይ መሆኑ ተረጋግጧል። ከሀገራችን የለውጥ መሻት አንጻር የእነዚህ ተቋማት ሪፎርም ገና ተጠናክሮ የሚቀጥል ሲሆን የጸጥታ ተቋማት ሪፎርም ከአጠቃላይ ሀገራዊ የልማትና የብልጽግና ራዕይ ጋር እየተሰናሰነ ይሄዳል። ይህ መሰናሰንም ከሀገር ግንባታ አንጻር አይነተኛ ሚና እንዲጫወት ይደረጋል። ይህ አቅም ሀገራችንን ከወረራና ከግጭት አዙሪት እንድትላቀቅና ጦርነትን ከሩቅ ለማስቀረት እንድትችል ከማድረግ ባሻገር የኢትዮጵያን ብልጽግና አይቀሬነት በማረጋገጥ ረገድ ከፍተኛ አስተዋጽኦ ያበረክታል። መልካም የኢትዮጵያ አየር ኃይል 90ኛ ዓመት ምስረታ በዓል